አንዴ እስኪጀምር ነው እስኪናቃት ነው ከዛ ተታጣዋለች ማፍቀሬ ሆኖይ እንዲህ ያደረገ አውራታ አንደበቴ ፍራቴ ትበላለች አንቺላት ከፈለክ እርግጠኛ ነኝ አንተ ትበላለች እና ደግሞ ለላይ ይበላል ለምን ሌላ ነው እንቁላል ነው ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። ዛሬም በድጋሚ መጥቻለሁ። ዛሬም ያው ለብቻዬ ነው የመጣሁት። ዛሬ ግን ያው ለብቻዬ ሳይሆን ሳሚም አለ ውስጥ ነው እንጂ እንግዲህ ያው የሰሞኑ ያለንበት ጭንቀት ያለንበት ሁኔታ ያው እያያችሁ ነው እናንተ። ከናንተ ጀርባ ምንም የተደበቀ ነገር የለም። ሁሉም ነገር በአይናችሁ እያያችሁት ነው እና ያው ብቻ በጣም ከባድ ሁኔታ ላይ ነን። በጣም የሚያስጠላ ሁኔታ ላይ ነን እና እዛ ሆኜ ቆይ መጣሁ። አንተ ለምን አትይዛትም ወይ? ምን እያደረግሽ ነው? እኔማ ቪዲዮ እየሰራ ነው። ልብሱን መቀየር እምቢ አለች። የኔ ያልመጣችሁ እንዴ? አልመጣችም። እና ደግሞ ለቤተሰቦች ልነግራቸው ነበር። ቤተሰቦቻችን አሁን ራሱ ምንድነው እሱ ያው ከካሜራ ጀርባ ሁሉ ጊዜ ከጎናችን ነበረች። በጣም እያገዘችን በጣም እየረዳችን ነበር ያለችው ማለት ነው። ማለትም ገኒ ማለት ነው። ግን ቪዲዮ የነሱ ቪዲዮ ላይ ይሁን የኛ ቪዲዮ ላይ ይሁን ኮሜንት እያየው ነበርና አንተ እዛ እየሄድክ ብዙ ነገር እያደረክ እንዴት እሷ እንደዚህ በዚህ ልክ ትጠፋለች ምናምን ስላላችሁ ነው። ቪዲዮ ላይ ስለማትመጣ ነው። ቪዲዮ ላይ ደግሞ በምክንያት ነበር ማትመጣው። አሁን ግን ግዴታ መታ መኖሯን ማሳየት ስላለባት ትመጣለች። አዎ አሁን ደውላልኝ ነበር ማለት ደውላልኝ ተገናኝተናል። ብዙ ሁሌ እንገናኛለን። ግን ደግሞ እናንተ የት ናት ለምን ትጠፋለች ምናምን አላየናትም ስለምትሉ እሷ ከካሜራ ላይ አልወጣችም እንጂ ሁሌም ከጎናችን ያለችው እግዚአብሔርን እሷ ናት። ከእናት በላይ ማለት እንደ እናት በቃ በላት እና ያው አሁን እመጣለሁ ብላኛለች። ትመጣለች ታያታላችሁ ማለት ነው። እና ደግሞ ያው እሙዬ እንደምታዩት ሰሞኑ ደግሞ በጣም እየባሰባት ነው ማለት ልብስ ሁላ አልቀይርም እያለችን ነው። ይኸው ቅቤ ከተቀባች ጀምሮ ልብስ እስከዛ ድረስ አልቀየረችም ምናምን። አንተ በሩ ከፍታ እንዳትወጣ አስገባት አንተ ወይም እስከዛ ድረስ። ቅቤው እንግዲህ አይታችኋልና በጣም አሪፍ ሊሆንላት አሁን ቢያንስ ፊቷ ሁላ ተመልሷል ከተቀባች። መስዋዕትነት ይሄን ቅቤ እንደቀባን እናንተም ታውቃላችሁ። በጣም ከባድ ነበር። እኔ ነግሬያችኋለሁ በፊትም ቅቤ በጣም የምጠራው አልወድም። ከዛ ፊቴ ላይ እንትን ስትል የተፈጠረውን ነገርም አይታችኋልና ግን ያው አንዳንድ ጊዜ ምን እንትን የምትሉት ነገር ባይሆን መስዋዕትነት ትከፍላላችሁና እኔ ያው ለሚስት የሚደረግ መስዋዕትነት ተብሎ ማይነገርም ሲጀመር። ግን ደግሞ አንዳንድ ሰዎች ደግሞ አላችሁ ለሷ ምንም ማላስ የሚመስላችሁና ለሷ በቃ ምንም ደንታ ኬር የማይሰጥ የሚመስላችሁ አላችሁና በተለይ ደግሞ እቺ ልጅ ካመጣው ወዲህ ወላንሳ የት ሄደ ነው አለች እዛ ውስጥ ነው። ወላንሳን ደግሞ ካመጣው ወዲህ ማለት ነው እኔ እየረዳችኝ ያለውን እርዳታ እኔ ማውቀው እያገዘችኝ ያለውንና እሷን ካመጣው ወዲህ ደግሞ በሌላ ልብስ አይወለቅም ልበሽ አንቺ ቆንሳሪ ነው ነይ ለሰርሻም ወገቡ ቤጋም ነው በፍሩ ማለት ነው። አይወለቅም በፊት እኮ አላወልቅም ብላ ነበር። አሁን ወለቀች ነው ሻፊኝ እንጂ እንደዚህ ኤክሳሌ ሻፊኝና በጣም አታውቅም።
ደግሞ ዛሬ ደግሞ ለምን እንደሆነ አላውቅም። አቅልሸልሻታል አንዴ ወደ ላይ ምናምን ይላል። ለምንድን ነው የፈተሰችው? ልብስሽን ስቀድ ዝም ብለሽ ታያለሽ እንዴ? በዚህ ሰዓት ልብስ የምንገዛበታል ስንት ወጪ ያለብናል። ወይ ቁጭ በይ ወይም ደግሞ ቁጭ በይ በቃ ገኒ ግን ቆየች። መላንሳ ካልሲዋን አውልቂላትና እግሯን ይጣቢጎሽ መዘፍዘፍ ነው። ትንሿን አምጪና እግሯን ይጣቢጎሽ ቶሎ እግሯን ስትል እግሯን ስንል ተነሳች ላይ ትታጠባለች። ችግር ቆይ ቁጭ በይ ቆይ ይቅርብሽ። ወይም ተምቆላት ምናምን ትታጠባለች። ነይ ላሳይሽ፣ የሆነ ነገር ላሳይሽ። ነይ ላሳይሽ። ነይ እዚህ ጋር ቁጭ በይ። ነይ ላሳይሽ። ቆይ በቃ ትታጠባለች። ቆይ ትመጣለች። ነይ ይዘሽ በላንሳ ይዘሽ ውሃ በእሱን አምጪና ግማሹን ትበርጊዋለሽ። ሂጂና በቦይለሩ ውሃ አሙቀሽ በቀዝቃዛ እንዳታጥቢያ። እሺ፣ ሌላ ጊዜ በቀዝቃዛ ነው እንደምታጥቢያ። ለስለስ ባለ ውሃ፣ በጣም ባለሞቀ ውሃ መታጠብ ያለባት። እሺ፣ ይዘሽ ያኔ በጣም እንዳይመጣ ትንሽ ጨምሪ። ነይ ይዘሻት ቶሎ በይ። ይዛችኋት ቶሎ በለው። መጣች መሰለኝ። ቁጭ በይ። ምን አስቸገረሽ? እግሩን እናጥባት እያታገልን ነው። ነይ ይዘሻት ይዛቸዋት ገኒ እኮ ነች። ምን ሆና ነው? ቁጭ በይ። ቆይ ገኒ ወደዚህ ሚስት ሁሌ አዳዲስ ባህሪ ነው የምታሳየው። እግዚአብሔር እሺ፣ አሁን ይዛቸዋል። ሲዛጋው የሚገርመኝ ገኒ ነች፣ ሌላ ማንም አይደለችም። ገኒ እግርሽን ስትታጠቢ ደስ ይልሻል። እኔ ልጠባት እኔ አጥባለሁ። አንዴ እስኪጀምር ነው እስኪነካት ነው። ከዛ ትታጠባለች። ችግር ፍቅር በቃ ይሄ እዚህ ውስጥ ነው። አልፈለገችም። በቃ አይ ብሮ በጣም ቆይ እግርሽን ትታጠቢያለሽ። መታጠባለሁ። ታጠቢና እንትን አመጣልሻለሁ።
ትንሽ ነው አንዴ እኮ እስክትጀምር ነው። ብዙ ጊዜ እንደዚህ አታስቸግርም ነበር። እኔ ውስጥ አስገቢ ውሃ ይዘሽ ነውማ በዚህ ከፍቼ ብዬ ሳሙና አንቺ የሚተለው አንቺ ጥፍሯ ደግሞ አድጓል ትቆርጥ ቆይ ትጨርስ ችግር የለም። ውሃ ይጨመር እግርሽ ጣትሽ ማለት ጠላት ቆይ መሬት አታስነካ። ቆይ ነይ መሬት ይቆርጥሻል። አምጪ ነይ እሜት ከስር እንጂ አንሺ ተቀበያቶላት ገኒ ቁጭ መስተጠናለች። እሺ ታውቁሽ ቶሎ በይ ሌሎ ማለት ይችላል። ትንሽ አንዴ ብቻ ጎራሽ እንቁላልም አለ አንዴ ብቻ ቶሎ ብለሽ ተይውስ አንዴ ብቻ ስልክ ነው ምንድነው? እየጎረሰች ይሄ ነገር አልተዋትም እንዴ? ቆይ ከጠዋት ጀምሮ እንደዚህ እንትን የሆነ ሆፕ እያደረገት እያስቸገረ እና አምጫት ምንድን ነው እንደዚህ ምግብ አለመስማማት ምናምን ምን አይነት ነው ወደ ላይ የሚላት ሚት የህመም ነው ከለር ነው ምንድን ነው? ኦኬ ይሄን ብቻ አንዴ አንዴ ጉረሽላት
ምን ደግሞ ግብ ስትባል አውል ላይ የሚላት እያልኩሽ እኮ ወድቃለች እንዴ? እና ያልሆነ ምግብ አብልተሻታ እንደዚህ ታይፎይድ ምናምን የሆነ እንትን የሚያስይዝ ነገር ከሆነ ሽታውን ራሱ ነው የጠላችሁ። እንቁላሉን ብቻ ቆይ እንቁላሉን ብቻ ችንች ምንድን ነው ቆይ ይሄ እንዴ አረግዝ እንደዛ ነው እንዴ ነው አርግዝ ምን አርግታለ የሆነ እንት ነው የሆነ የእርግዝና እንትን የሚያሳይ ነገር እህል ሽታ ከጠላች ዘሮ ነው ምን ነው እርግዝና እየቀለድሽ ምንም ቀልድ አይደለም። ከየት ነው የምታረግዘው? እንዴት ነው ምን ለማለት ፈልገሽ ነው? ከየት ነው የምታረግዘው? እንዴት ነው የሚረገዘው ማለት እውነት ነው? ቅርብ ጊዜ እኮ ነው የወለደችው። ምን ሆነሽ ነው? ቅርብ ጊዜነቱ ሳይሆን እዚህ ጋር ማለት ነው ምግብ ስበላ እኮ እየሸተታት ነው ወደ ላይ እያላት ነው። እና ታዲያ ሌላ ነገር ሊሆን ይችላል እንጂ እርግዝና እንዴት ነው ሊሆን የሚችለው? ሌላ ነገር እኮ ወይ ሌላ እንትን አይደለም እያስመለሳት እኮ ነው። ኧረ በእናትሽ እንደዚህ ብለሽ አትናገሪ። ሲጀመር እኔ እሷ ሌላ ነገር ይሄው ምግብ ሲጀመር ለሌላ ነገር የሚያበቃ ጊዜ ላይ አይደለንም። ሁለተኛ ነገር ደግሞ ከዛ በፊትም ብዙ አልቆየችም። ወዲያው ነው ያመማት። መታመም የጀመረችው ወዲያው ነው፣ በወለደች ወዲያው ነው። እና የእርግዝና ብቻ ነው እንዴ? ምን እያልሽ ነው? ያማታል እንዴ? እኔ እንዴት ነው ይሄው አፍንጫውን እያዘች ገና ሲሸታት ምን ነው ስትላንጂ እንዴ ነው እሱ ይሄው እና ታዲያ ምንድን ነው ገኒ? አንቺ ምን ሆነሽ ነው? እንዴት ነው አርግዛ ነው የምትይ? ከማን ነው የምታረግዘው እንዴ? ከማን ነው የምታረግዘው? ምንድን ነው ከማን ነው የምታረግዘው ማለት? እና እኔ እንደዚህ ያመት ሌላ ያለው ምንድን ነው ከማን ነው የምታረግዘው ማለት? እኔስ በሆነ እያመማት እኮ ነው እንጂ ሌላ ነገር ሲጀመር እኮ ይቆያል እኮ ይቆያል። ወይ ትታይ በቃ ምን ነው ትታየው እንዴ? ታዲያ እስከ መቼ ነው እንደዚህ የምትታየው? አንቺ ምን እያወራሽ ነው? ያማታ እንዴት ነው እንደዚህ የምትናገረው? እና እያስመለሳት እኮ ነው። ቢያስመልሳት ሌላ ነገር ሊሆን ይችላል። እንዴት ነው ግዝና የሚሆነው? ኧረ እንደዚህ የምታወሩትን ነገር ወቁ። ግፍ አታወሩ። ሌላ ነገር ይፈጠርባቸዋል። እግዚአብሔር እንደዚህ አትናገሩ። እግዚአብሔር እንዴት ነው ልታረግ የምትችለው? ወር ከምናምኗ እኮ ነው ገና እያልኩሽ እኮ ነው። በየትኛው ሕክምና እንደዚህ ሊፈጠር አይችልም ሲጀመር ማለት ነው። ተራሽ የሳተ ይዛ ቁጭ ብለሽ ታያታለሽ። እንዴ ያምሻል እንዴ? አቃጣጠለች እኮ ራሱ ሳሚ ያሞነም ይሄም ሆነ ትመርመር፣ ሐኪም ቤት ትታይ በቃ መመርመር እግዚአብሔር መመርመር አያስፈልጋትም። እናንተ የምታወሩት እንደዚህ አይነት የሚዘገንና ዘግናኝ ወሬ ብታቆሙ ይሻላል። ዘግናኝ አይደለም፣ ምንም ዘገንን አይደለም። እንዴ ምን ሆነ ነው አንተ? ገና ለገና ምግብ ስትበላ እየሸተታት እኮ ነው አፍንጫዋን እያለች። ይሄንን አታይም እንዴ? እርግዝና ምልክት ነው በቃ። በምንም ሌላ ነገር ነው የሚሆነው አልኩሽ። ገና ሌላ ነገር አታውሩ። እንደዚህ በቃ እንደዚህ አይነት ነገር አታውሩ። ያማና እንዴት ነው ስማልናደደው? የማይሆን ነገር ስታመጡብኝ ሊሆን ይችላል። የማይሆን ሊሆን የማይችልን ነገር እንዴት ነው ይሆናል የምትይው? ምግብ ሲሸታት እኮ ነው በቃ። ምግብ ሲሸታት ነው አይደል? ምግብ ሲሸታት ብቻ ተነስታ እንትን ስላለች ወደ ላይ ምልክት ነው በቃ። እኔ ስለማቅ ነው አሴት ነው ገና እኮ ከወለደች እኮ እሱን አይደለም አንድ ወር እኮ ገና እኮ አልሞላትም። አንድ ወር ከምናምን ነው። አንድ ወር ላይ እኮ የሚደረግ ነገር ነው። ማንም ላይ እኮ የሚሆን ነገር ነው። ስለዚህ ለምን ትመርመርና ይታወቅ በቃ። የምታወሩት ነው ምግብ ሲሸታት አንቺ ምን አይነት ስሜት ነው የሚሰማሽ? እሷ ለምን ትናገራታለች? እሷ ምን ታውቃለች? ኧረ እንደ ግራ አታጋቡኝ። ታዲያ እኔ ግራ አታጋቡኝ። በእንቅርት ላይ ዞሮ ደግፋት እሷ ላይ መጮህ የለብህማ። እኔ ነኝ እኮ እኔ ከእሷ ጋራ በምንም ታምር ከወለደች ወዲህ ልተኛም አልችልም፣ አልተኛውም። ማመን ያለ ማመን የራሳችሁ ጉዳይ ነው። ገባሻል? ትመርመር በቃ። ይቺ ደግሞ እንጨት አንቺ ደግሞ እንደዚህ አይነት አማርኛ አትናገሪ፣ አታውሪ።
ምግብ ለምንድን ነው የምፈራው? 10 ጊዜ ለምን አትመረመርም? ለምን ነው የምፈራው? መደንገጥም የለብህም እኮ መመርመር ካለበት ይፈጠራል። በማንኛውም አይፈጠርም። እኔ ራሴን አላውቅም ነው ወይስ ደግሞ እዚህ ጋር ራሷን ስለማታውቅ ሌላ አፍሽን ከፍተሽ ቁጭ ስትይ ሊጠይቁ የመጡ ሰዎች አሉ እንጠይቃለን ብለው በሌላ ሰበብ እና አዞራለሁ። እኔ ራሴን አውቃለሁ እኮ ራሴን እንዴ የማይሆን ነገር ለምን ታወራላችሁ? በጣም ነው የሚያናድደው። ትመርመር እግዚአብሔርን ትመርመር። ምግብ ይሄው አሁን ቁጭ አለች። ምግቡ ሲገባ እኮ እስኪ አንቺ አሁን ሌላ ነገር አሁን ትበላለች። አምጪላት ከፈለግ እርግጠኛ ነኝ አሁን ትበላለች እና ደግሞ ወደ ላይም አይላትም። ለምን ሌላ ነገር እንቁላሉን አድርጊላት። ለምን ትቆጣለህ? ይሄ እኮ ማንም ላይ የምደረግ ነው። ገኒ እንደዚህ እኔ አታናጂ ሌላ ነገር እንትን አትበይ በቃ እንዴ ይሄ ሰላም ነች። አኩርሻት ደግመሽ ምንም የሚሸታት ነገር የለም። ለምን ትቆጣለህ? ለምን ደግሞ አልቆጣም እንዴ? ለምን ደግሞ አልቆጣም? ሌላ ነገር እያወራችሁ እኮ ነው። ዝም ብላችሁ አፋችሁ ያመጣላችሁ። እንዴት ነው እሱ አራስ ነች። በዛ ላይ አሟት ከታመመ ሰው ጋር ነው እንደምተኛው። እናቶቻችን ላይ የምደረግ ነው። ይሄ ማንም ላይ የምደረግ ነው። አንተ መቆጣት የለብህም። አንድ ደግሞ ልጅ ምግብ ካልበላች ትጎዳለች። የበላችሁ ከወጣ ሽታ ነገር ከጠላች ዞሮ እርግዝና ነው። እንደዚህ ብለሽ አታውሪ። ስነ ስርዓት እግዚአብሔርን ስነ ስርዓት እንደውም አልፈልግም። በቃ እንደዚህ አትበይ። እንደዚህ አትበይ። እግዚአብሔር ምን አስቆጣ? እኔ እኮ ትቆጣኛ። እኔ ራሴን አውቃለሁ የማደርገውን ነገር ሌላ ነገር ከማፈጠር ነው። በዛ ላይ አራስ እንዴት ነው እንደዚህ የምታስቡኝ? ሌላ ነገር እንደማያውቅ ቤት ውስጥ እኮ ነው የምትኖረው። ማንም ብትሉ እኔ እንደዚህ አይነት ነገር ደስ አይለኝም። እንዳስገድልሽ አታድርጊ። የምትናገር አማርኛ በጣም ነው የሚያስጠላው። እኔ ማንም ላይ የምደረግ ነው እንዴ? አንተ ምን ፈራክ? ይሄንን ልጅ እኮ ነው ቢሆን የምትዘጋው ልጅ እያልኩት ነው። ለምን ነው የምትዘጋው? ምን ነው ረጋጋው? ምን እያሉ ነው? ሰምተሻቸው እና ታዲያ የማይፈጠር ነገር ምን አንቺ ትታይ የምትይው ያማን እንዴ? እኛ ራሳችን ይዘናት እንሄዳለን። እኔ እኮ አንተን ምንም ፈቃድ አያስፈልግም። ምንም አስሬ እንትን አትበይ። በቃ ምግቡን ስላልፈለገች ነው እንጂ አፈራፍሬ የሚል ምግብ ሰርተሽ ሊሆን ይችላል። ለምግቡ እኔ ራሴ አንተ ስላልከኝ ሳይሆን ያጥራም ተወስጃት እኔ እና ችግር የለውም። ግን አንተ አትናራለህ ዋኪን ቤት ይዞ ማለት ይነና ውሃ አምጪላት ነው የጆ አምጪላት ራሴ ታጠባለሁ። Godana